ታደሰ ወደ ስልጣን የመጣበት መንገድ በጣም አሳፋሪና ነውረኛ መንገድ ነው። ግን ታደሰ ነውር መስራት ስለማይሰለቸው አሁንም ተመሳሳዩን እያደረገ ነው። አየህ ታደሰ ትልቅ ጉዳቱ ልክ ተመሳሳይ ነው ባህሪያቸው ከደብረጽዮን ጋር። በነገራችን ላይ ዞር አይሉም፣ አይሰሩም ማለት አይረቡም፣ ቦታ አይለቁም። በጣም አውዳሚ ናቸው እነዚህ በነገራችን ላይ። ምክንያቱም በፖለቲካው ላይ የሚያነብሩት ጥላ ይህ የሚያጀዝብ አይነት ነገር ነው ማለት በሞትና በህይወት መካከል ነው የሚያስቀምጡት ፖለቲካውንም ውትድርናውንም። አንድ አቅጣጫ ኑሮ ወይ ሰው ከፍተኛ አደጋ ላይ ነን ዜርፎር ከችግር መውጣት አለብን ብሎ እንዲንቀሳቀስ አያደርጉም። በአንጻሩ ደግሞ ወይ ሌላ ስትራቴጂ ቀይሶ አይ ይሄ መንገድ ፈጽሞ አያዋጣንም፣ ስለዚህ የከፈልነውን ዋጋ ከፍለን ሰላም እንፍጠር ወደ ማለትም አይወስዱትም። ታደሰም ደብረጽዮንም የሚያደርጉት ምንድን ነው? ከዚህ ሊምቦ ማትረፍ ነው። የፖለቲካም የገንዘብም ትርፍ ማትረፍ ነው ሁለቱም የሚፈልጉት። በአጠቃላይ የህብረተሰብ ወጪ፣ በአጠቃላይ የትግራይ ህዝብ የህልውና ወጪ ሃፍ ላይፍ እንዲኖረው ነው የሚያደርጉት። በመኖርና ባለመኖር መካከል ባለ ድንበር ላይ እንዲንቀሳቀስ ነው የሚያደርጉት። ስለዚህ ከዚህ ሰላምም ጦርነትም ነው ከማይባል ዴፊኒቲቭሊ ሁኔታ በጣም በከፍተኛ መንገድ ያተርፋሉ። ቢካዝ ሰላም ስለሌለ ተጠያቂነት የለም። ጦርነት ሊመጣ የሚችልበት ከፍተኛ እድል አለ። ጦርነት ከመምጣቱ በፊት በጦርነት ሰበብ የሚደረግ ዝግጅት አለ። ይኸው ደብረጽዮን ያቋቋመው ብሔራዊ ኮሚቴ አለ ብለናል። ሶ ፉል ብሎውን ጦርነት በሚመጣበት ወቅት ደግሞ በሴኪሪቲው በህዝብ ደህንነት ስር የመደበቅ ነገር ይመጣል።